ነበር። በወቅቱ እንደ ነርቭ ማረጋጊያና የራስ ምታት መድኃኒት ተደርጎ በፋርማሲ ውስጥ ይሸጥ ነበር። ነገር ግን አንድ ችግር ተፈጠረ። በ1886 አትላንታ ከተማ ውስጥ የአልኮል መጠጥ ተከለከለ። ጆን ፔምበርተን ተጨነቀ። ንግዱ ሊዘጋ ሆነ። ስለዚህ በፍጥነት ወደ ላቦራቶሪ ገብቶ መጠጡን ማሻሻል ጀመረ። አልኮሉን አወጣና በምትኩ ስኳርና የሎሚ ጣዕም ጨመረበት። አዲሱ መጠጥ ወፍራም ሽሮፕ ነበር። የሚጠጣውን ከቀዝቃዛ ውሃ ጋር ተቀላቅሎ ነበር። አንድ ቀን ግን አንድ ደንበኛ በከባድ የራስ ምታት ተይዞ ወደ ፋርማሲው መጣና መድኃኒቱን ቶሎ ስጠኝ አለው። ሰራተኛው በችኮላ ውሃ ከመቅዳት ይልቅ አጠገቡ የነበረውን ጋዝ ያለው ውሃ ቀላቅሎ ሰጠው። ደንበኛው ጠጥቶት ዋው ይሄ ነገር ይጣፍጣል አለ። በዚህች አጋጣሚ ዛሬ የምናውቀው ጋዝ ያለው ኮካ-ኮላ ተወለደ። ፔምበርተን ኬሚስት እንጂ የቢዝነስ ሰው አልነበረም። የቢዝነስ ሰው የነበረው ጓደኛው ፍራንክ ሮቢንሰን ነበር። ፍራንክ እንዲህ አለ፣ የመጠጡ ስም ኮካ-ኮላ ቢሆን ይሻላል። 2 ፊደላት ለየት ያለ ውበት ይሰጡት።